ኪራ ከብዙ ጊዜ በኋላ ጽናትንና ቤተሰቦቿን አስታውሷቸዋል። ይሁን እንጂ በዚህ ጉዳይ ካስታወሰም በኋላ አደጋ እንደደረሰበት እንዲሁም ከአደጋው በኋላ ደግሞ ምን አይነት ክስተቶች እንደተከሰቱ አስታውሷል። ይሁን እንጂ አባቱን እናቱን በህይወት እንደሌሉም አውቋል። ነገር ግን የጽናት አባት የልጅን ወግና ማዕረግ በጊዜ ማየት እፈልጋለሁ ብሎ ቢናገርም ኪራ ለማግባት ፈቃደኛ አይደለም። እናትና አባቶች በሌሉበትማ ላገባ አልችልም በማለት መልሶላቸዋል። ይሁን እንጂ ጽናት በዚህ ጉዳይ ተቀይመዋለች። ጽናትም እንግዲህ ምንም እንኳን እንግዲህ ኪራ እንዳስታውሳት ቢነግራትም በዚህ ብትደሰትም በአንድ በኩል ደግሞ ትንሽ ከፍቷታል። ኪራ እንግዲህ እንዴት ነው ጉዳዩን ሊያሳካ እንዲሁም ደግሞ ሊፈጽም የሚችለው? በእርግጥ ኪራ ሲወዳትም ነበረ ረስቷት ሁሉ ካስታወሳትም በኋላ እንግዲህ የራሱ እንደሆነች በማገናዘብ ጉዳዩን ወደ ቤት ለመውሰድ እያብሰለሰለ ይገኛል። እንግዲህ በዛብህ የተባለ ለምን ከብቶችን አስፈታቸው በማለት ሄዶ ጭንቅላቱን እንግዲህ በያዘው ሽመል ደብድቦት ነበረ። ከደበደበውም በኋላ ጎዳና ላይ ነበር ጥሎት ሄደው። እንግዲህ ሜዳው ላይ ማንም ሰው ሳየው ነበር እዛ ዘሮት ሄደው። ነገር ግን ዳዊትና ጽናት ወደ ቤት ካስገቡት በኋላ ኪራ ምንም መንቃት ስላልቻለ ለምንድን ነው የማይነቃ? ካልሆነ በቃ የሆነ ጎረቤት ወይም ደግሞ ዘመድ ጠርተን ወደ ሐኪም ቤት ይዘነው መሄድ አለብን በማለት እየተጠባበቁትም ነበረ። ሰኑ አሁንም ቢሆን እንግዲህ በዛ ወረቀት የተነሳ ታሽጋ ትገኛለች። የአስፒድ የተባለ እያሰቃያትም ነበረ። ስፒድ የተባለ ግለሰብ እንግዲህ እንደፈለገው እየወጣና እየገባ ሲሆን ሰኒን አግቶ ኪያን ደግሞ እንደፈለገ እየተጫወተባት የት ነህ፣ ወዴት ገባ፣ ወዴት ወጣ እያለ ስትጠይቀው እኔ የዚህ ነበርኩ የትም አልሄድኩም እያለ ሲያጭበረብራትና ሲዋሻትም አይተናል። ነገር ግን ኪያ ለምንድን ነው የማትነቀው? በእርግጥ ከጽናት ድራማ መካከል ውስጥ በጣም ጠርጣራና መሰሪ የሆኑት ሁለት ሰዎች ነበሩ። ከእነሱም መካከል እንዲህ አንደኛዋ ጽናት ናት፣ ሁለተኛዋ ደግሞ ሰኒ ነበረች። በጣም መሰሪ የሆነ ነገር ኮሽ ባለ ቁጥር የሚያስታውሱ እንዲሁም ደግሞ ይህ ነገርማ አይደለም ከጀርባ የሆነ ተንኮል አለ፣ የሆነ ተልዕኮ አለ ብለው የሚመረምሩ እነሱ ነበሩ። ነገር ግን አሁን ላይ እነሱ በሰዎች ወድቀዋል። ጽናትም ወደ ገጠር ከገባች በኋላ የከተማውን ኑሮ ረስተዋለች። ይሁን እንጂ ሰኒ ነበረች ጠርጣራዋና መሰሪ። ዛሬ ጎበዝና ጀግና የምትባለው በማትፈልጋቸው ሰዎች መካከል ታግታ ትገኛለች። ነገር ግን የስፒድ ጓደኛ ከሰኒ ፍቅር ሳይዘው አይቀርምና የስፒድ የተባለ ሲያንከላክላት እባክተው እያለ እንዲሁም ደግሞ በጥፊ ሊመታት ሲል እሱም የሚወዳት እህት ስላለችው ይንሰፈሰፍላታል ሰኒ። ሰኒም እንግዲህ ምንድነው አሁን እንደዚህ አዛኝ የምትመስለው? ለምንድን ነው እንዲደበደበኝ የማትፈቅድለት ትለዋለች። እሱም እንግዲህ እኔን ያክል ጨካኝ አይደለሁም፣ ሲጀመር እኔ የተሳሳተ መንገድ እንዳይሄድ በማለት ልጠብቀው ነው ይላል። ስፒድም እንግዲህ ሰኒን በጥፊ ሊመታት እጁን ካነሳበት በኋላ ሲጀመር የልብ የሰጣት ያው አንተንማ ጓደኛዬ ማድረግ አልነበረብኝም፣ በመጀመሪያም ሲጀመር ከዚህ ስራ ማካተት አልነበረብኝም በማለት ስፒድና ያ አብሮ የሚያግታት ሰኒን ይጣላሉ። ሰኒ እንግዲህ አሁንም ቢሆን እንግዲህ እጁን እንዲደበድበኝና እንዲያነሳብኝ ካልፈለግ እባክህ አሁን ፍታና ለቀቀኝ፣ ከዛ በኋላ ጥሩ ሰው እንደሆነ እንዲሁም ደግሞ ኪራና ጽናትን ቢሆኑ በጣም መልካም ሰዎች ናቸው፣ ይህን አይነት ግፍ መፈጸም የለበትም በማለት ለጓደኛው ለአገታት እየመከረችው ነበረ። አጋቹ እንግዲህ አንቺ ምንም በማይመለከትሽ ጉዳይ እኮ ነው የገባሽው፣ ሲጀምር እዚህ ጉዳይ መግባት አልነበረብሽም፣ ይልቅ ስፒድ እዚህ የበለጠ የከፋ ነገር ሳያደርስብሽ እባክሽ ያንን ወረቀት ስጭንና አንቺም ከዚህ ህይወት ከምትሰቃይ ተገላገይ ረፊ ይላታል። ሰኑም እንግዲህ አንተ ልትመክረኝ አይገባም፣ በዚህ ጉዳይማ አይመለከትም በማለት ሞቴን እመርጣለሁ ያንን ወረቀት ከምሰጣችሁ በማለት እንግዲህ ታስራ ትገኛለች። በዚህ የተነሳ እንግዲህ አጋቹም እየተንከባከባት ነው። ያው በቃ ለብዙ ቀን እዚህ ጋር ታስሬ ባልኩ አደርኩኝ፣ ቢያንስ እንኳን እኔ ሻወር መውሰድ አለብኝ ብለዋለች። ለምን እዚህ ቁጭ እንዳልሽ ታዲያ አትወስጂም ሻወር ይላታል። እንግዲህ የምትቀልድበት ጊዜ አይደለም እና ቀልድ አይደለም ትለዋለች። በዛብህም እንግዲህ ለጽናት አባት ለሆነው እንግዲህ ለአቶ ተፈራ እንግዲህ የልጁን ባል ፈርክሶ ጎዳና ላይ እንደጣለው ይነግረዋል።
አባትም እንግዲህ በጣም ይናደዳሉ። ወዴት እየመጣ ነው በማለት እንግዲህ በዛብህ እንደተለመደው ጉራውን ያዘንብበታል። ይሁን እንጂ የጽናት አባት ምንድን ነው ደግሞ አንተ ዛሬ ደግሞ ነገር ፍለጋ ነው እንደ መጣው ሰተት ብለህ ጭራሽ መንገድ የፍለግ ላይ ምን አቆመህ ምን ገተረ ይለዋል። በዛብህም እንግዲህ እንዴ በቃ እስካሁን አልሰማም ማለት ነው ጉዳዩን እኔ እኮ ደበደብኩልህ ያንን አማችን ብሎ ይነግረዋል። እንግዲህ እሱም በጣም ይናደድና የጽናት አባት እኔ እኮ የአንድ ሀገር ሰው ነን አብረን በልተን ጠጥተናል ብዬ ጸጥ ስልህ አንተ ይባስ ብለህ ደግሞ እንደፈለግ መራመድና መዛት ጀመርክ አይደለም? አሳይሃለሁ አንተንም ቢሆን ወስጄ ልክ እንደ ወንድም እስር ቤት ነው የምከትህ እኔ ታደሰ አይደለም በማለት ይፎክርበታል። በዛብህም እንግዲህ ይህንን ካደረግክማ የእናንተ ሰው አይደለንም፣ ከዚች ሀገር ከሁለት አንዳችን ትጠፋለህ፣ ወይ አንተ ወይ እኔ እጠፋለሁ እንጂ በጭራሽ ማለት ታሳስረኝ አይገባም በማለት ይደነፋበታል። የጽናት አባትም እንግዲህ እስከ ዛሬ ታግሻለሁ፣ ከዚህ በኋላ ግን ምንም አይነት መታገስም ሆነ ትዕግስት የለኝም። አሁን እኮ ብለህ ብለህ የመጣብኝ ምንም በማያውቀው የባህላችንና ወጉን ደንብ በዛም ብሎ ደግሞ ለእኔ እንግዳ የሆነኝን ሰው ነው የነካብኝ። አንተ እንኳን ያው አብረህ አድገህበትና ተወልደህበት እዛ ሀገር ላይ ባህልና ወጋችን አጥፍታል። ታዲያ እሱ ትናንትና የመጣው ሰው እንዴት ነው ባህልና ወጋችን በአንድ ቀን ሊረዳ የሚችለው በማለት ይመልስለታል። አቶ በዛብህ እንግዲህ እኔ ወግና ባህል አዋቂ ነኝ እንጂ አጥፊ አይደለሁም ልክ እንደዛ ኪራ ለሚባለው በማለት አሁንም ትንታግ ጎርሶ ያናግረዋል። እንታያለን በማለት እንግዲህ ሁለት አዛውንቶች ተፋጠዋል። ዳዊትም እንግዲህ የጽናት አባት እንደዛ ተቃጥሎ ስላየው ምን ተፈጥሮ ነው በማለት ይጠይቀዋል። እኔ ልከሰው ነኝ ይህን ሰውዬ፣ ከዚህ በኋላ ከዚህ ሰውዬ ጋር ምንም አይነት ሰላም የሚባል ነገር የለም፣ ልክ እንደ ወንድሙ ሂዶዎችን እስከሚሰበስብ ትንሽ ታሰርልኝ ከተማ ሄጄ መክሰስ አለብኝ ይላል። ዳዊት እንግዲህ ቆይ እስኪ መጀመሪያ ኪራ ይረጋጋ ደህና ነው አሁንና ና እስኪ እንሂድ ይለዋል። በዚህ መሀል እንግዲህ ያቺ ኒና ትመጣና ጋሸ ኪራ እየፈለገ ነው ትልና ወደ ቤት ይዘው ትሄዳለች። የሰኑትም እንግዲህ ወደ እነምሮ ቤት መጣለች። ሰኑ እንግዲህ ቁጭ ብላ ነበረ። እንደተለመደው እየተለማመጠችው ነው እንዲለቃት። የሰኑትም እንግዲህ ራኬብ የተባለችው ወደ እነምሮ ቤት ከመጣችም በኋላ የመጣሁት ያቺ ጽዮን የምትባለውን ፈልጌ ነው በጸባይ ላናገራ ነው ትላታለች። ይሁን እንጂ እንደ አጋጣሚ ብትመጣም ራኬብ ወደ ምሮ ቤት እነሱ ግን መጣው ነበር የጠብቋት። አለምና ጽዮን መሮንን ጠይቃት በማለት እንዲሁም ደግሞ በዛውም ለማሸማቀቅ መተውም ነበረ። ራኬብ ሰላም ካለቻቸው በኋላ ጽዮን ማውራት እንችላለን ለብቻችን ብላ በትዕግስት አናገረቻት። ይሁን እንጂ አለም ደግሞ ልጅን ለምንድን ነው ብቻዋን ሄደሽ የምታናግሪያት? መናገር ከፈለገሽ ከዚህ ፊት ለፊት ያናግሪት ትላታለች። እሷም እንግዲህ እሺ ከሰው ፊት ለፊት ካልሽ እኔ ችግር የለብኝም በማለት ወንዳ ወንድነቷን ታሳይና ለመጨረሻ ጊዜ የተጣላችሁ ከአንቺ ጋር ነበረ ታዲያ ለምንድን ነው ብላ ስትጠይቃት አላውቅም ትላለች ጽዮን። አሁንም አለምም እንግዲህ ክፉ ክፉ መናገር ስትጀምር የናሆም እናት አላውቅሽም አታውቂኝም ክፉና ደግ ባንነጋገር መልካም ነው በማለት እንግዲህ ራኬብ አቅመሳባት ትወጣለች። ነገር ግን ራኬብ የናሆምን እናት በጣም ነው እንግዲህ እያቀመሰችባት። ስለ እህትሽኛ ምን አገባን መጥፋቷ አለመጥፋቷ እያለች ነበር ስታናዳት የነበረ። እንዲሁም ደግሞ ጽዮንን ለምን ተናገርሻት በማለት ስትደነፋባት አንተዋወቅም፣ ስለዚህ ቢያንስ እንኳን አንቺ በእድሜ እናቴ ትሆኛለሽ እና እንደ እድሜሽ ተከበሪ ብላን ነበር ምን ጥቅ ብላ የወጣችሁ። አለምም እንግዲህ ከራሷ ጥፋት አልተረዳችም እና ጭራሽ እንግዲህ በሰው ቤት አምጥተሽና አሰደብሽን በማለት ደንፍታባት ከምሩ ላይ የሚቀመስም የሚበላም ነገር አልበላም በማለት ተመንጥቃ ትወጣለች። ምሩ አሁንም ሞኝ ናትና እንዲሁም ልቧ አዛኝ ስለሆነ እባክሽ ይቅርታ ግቡና የሆነ ነገር በልታችሁ ትሄዳላችሁ ብላ አባበለቻቸው። እነሱም እሺ በማለት እንግዲህ ይገባሉ። አለም አሁን ላይ ጥሩ ልብ ያላት ይመስላል፣ ግን ደግሞ ጽዮን እየወተወተቻት ነው በጣም ክፉ ስራዎችን እንድትሰራ። በሌላ በኩል እንግዲህ ኒና በጣም ተከፍታ ስለነበረ ከዳዊት ጋር አንዳንድ ነገሮችን ለማውራት ብላ ዳዊት ያው ዛሬ አንዳንድ ችግሮችን እናሳማርር ከብቶች እንዳይጠፉ በባለፈውስ ባይሆን ደስታዬን አጣጥማለሁ ብዬ ነው ከብቶች የጠፉ ታውቃለህ፣ እኔ ያኔ ባልሰክር እንዴት ብዬ እንደምናገር በጣም ፈርቼ ነበረ በማለት
እኔ ያሳለፍኩትን ህይወት ማንም ሴት እንድትመኘውና እንድታሳልፈው አልፈልግም በማለት ሩሩ እያሰማች ትገኛለች። ዳዊትም አንቺ እንደዚህ ሩሩ ስታሰሚ ደስ አይልምና ፈታ በይ ይላታል። ነገር ግን እሷ አይ ብዙ የማታውቃቸው ሚስጥሮች አሉ በማለት ጉዳዩን እንዳበሰስ አድርጋ ማለት ፈለገች። እውነት ነው ዳዊት ምንም አያውቅም ኒና ምን አይነት ህይወት እንዳሳለፈች። ሁለታቸውም እንግዲህ ጽናትና ኪራ አንድ መሆናቸው በስደስታቸውም እንዲሁም ደግሞ ኪራ ማስታወሱ ቢደሰቱም ግን ደግሞ ኒና ተከፍታለች። ምሩም እንግዲህ ራኬብን መጠየቅ አለብን በማለት ናሆምና እንዴት ትለዋለች። ራኬብ ማታ በደረሰባት እንግዲህ በዘረፋ ሊዘርፏት መጠው ነበረ ያ ስፔድና ጓደኛው። ነገር ግን ብልጥ ስለሆነች እሷ ሰኑም ማየት ይባላላት ብላ ስለነበረ እና እንጂ ውጣ እየጠበቅኩ ነው በማለት እንግዲህ በድቅድቅ ጨለማ መጥተው ሊያስፈራሯት ሲል ሰው እንዳለ አስመሰለ እንግዲህ ወጠው እንዲሄዱላት አድርጋለች። እነዛ ሌቦች ወዲያውንም እንግዲህ ድምፅ ከሰሙ በኋላ ወጥተው ነበር የሄዱት። ስፔድ እግሩን ተመቷል። ይሁን እንጂ ለቅዱስ ደውላ ወደ ቤት እንዲመጣና አብሯት እንዲያድም አድርጋለች። ያ ጓደኛውም አለ። እንቦጥ ደግሞ በጣም ተናዳለች። እንግዲህ ቅዱስ በጣም ተናዶበታል በናቲ። ናቲ ደግሞ ምንም እየተረዳው አይደለም። ያችን እንቦጥ አታምጣብኝ ይባላል፣ እሱ ያመጣታል። ኒና የት ነች በማለት እንግዲህ ሲያስብ ነበረ። አሁን የኒና ጥቅም ታይቶታል። ኒናም እንግዲህ ከብቶቿን እያገተች ነው ያለችው። ከዳዊት ጋርም እንግዲህ ጥሩ ጊዜ እያሳለፈች ነው። ስፒድም እንግዲህ ታዲያ ወደ እነ ራኬብ ቤት ልንሄድ ነው ሲባል በጣም ተርበትብቷል። አይታቸዋለች። ሁለት ሰው ናቸው፣ ስንት ሰው ናቸው የገቡ በማለት ሲጠይቅም ነበረ። ስፒድ እንግዲህ ይታወቅበታል ወይስ አይታወቅበትም? ያቺ ኪያ ግን ለምንድን ነው ነቃ ማትለው? የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ